ልዩ ከኔ ምስጢር እየደበቅሽ ነው እንዴ? ምን ሆነሻል? ችግር አለ? አይ ርብቃ ልነግርሽ አልችልም፣ ምስጢር ነው። ግን ለሳቢላ በጣም ያስፈልጋታል። ስለ እርግዝናው እንድናወራ ፈልጋለሁ። ሴትዮዋ ስንጃጃል ቅድም አይተናለች። ሚስት ናት እንዴ? የተከበረች ሚስቴ ናት። በንቀት እንድታናገሪያት አልፈቅድልሽ። እናቷ ማርዳን እንድትረሳት ነው ማደርጋት። አቢ ማርዳ መጣች እኮ። ለማንኛውም ይሄን ጉዳይ ሳቢላ እንዳትሰማ። በአንተ ጥፋት ነው ሁሌም ችግር ውስጥ የምንገባው። እጭ ዲና ተይኝ። ስታይ ማውራት የምችልበት ሁኔታ ላይ መስልሻለሁ? እኔ እቺን ዲና አላውቃት። እኔ ያንተን የህፃን ስህተት ማረም ስልችትን ያለኝ እና ምን ልታደርጊ? መጠጣት ፈልጋለሁ። እኔ የማውቃት ነገሮች በተዘጋጉና ውጥረት በነገሰበት ሰዓት እንኳን አንዱን ስለው አንዱ ምንድን ነው እየተፈጠረ ያለው? መቼ ነው ፊቴን አይተሽ የምትረጂ? መፍትሄ ማግኘት የምትችሏል ብልኋና ሰይጣኗ ዲና። ሳቢላ ዛሬ ከእናቷ ጋር ነው የምትጫወተው። ጉጉትሽ ያስፈራኛል። የሰው ቤት ዘው ብለሽ ገብተሽ የምን ስርዓት ነው የምታወሪው? ቆይ አንቺ ማነሽ? አቢን የት ነው የምታውቂው? አሃ ለባልሽ ታስደብድቢ ነው? ሰሎሜ አባቴ እቺን ቀውስ ታውቃታለህ እንዴ? እቺ የሱ ሚስት አይደለችም እንዴ? ተዛዝነው ሲጃጃሉ እኮ አይቻቸዋለሁ። አብርሃም በዚህ ነው ትካት። ወይኔ ዲና እቺ ሴትዮ አዋረደችኝ። በቃ ሰሎሜ የተከበረች ሚስቴ ናት። በንቀት እንድታናገሪያት አልፈቅድልሽ። ኧረ እባክህ ሚስት ናት እንዴ? አዎ። በጣም ጥሩ። የሆነ የተደበቀ ነገርም አለ። ያለ ምክንያት እንደዚህ ያልደነገጡ። በቅርቡ ደርስበታለሁ። ጥሩ የመጫወቻ ካርድ አግኝቻለሁ። ቆይ ምን ልትሰሪ መጣሽ? ምን ልትሰሪ? አንተ ራሱ ምን አባል ተሰናው ተመልሰህ እዚህ ቤት የመጣኸው? እኔማ የልጄ ቅርስ የቀድሞ ሚስቴ ቤት ነው። እዚህ ቤት ለመምጣት ማንንም ሰው ማስፈቀድ አይጠበቅም። ተሳስተሃል አብርሃም። የሚስት ሳይሆን የምስኪኗ ቤት ነው። እሺ የማርዳት ወይኔ ዲና በቃ ልቀልኝ። ከማርኮን ጋር ስጃጃ ላይ ተኛለች። ንብረቱ ላይ ሌላ ተቀናቃይ መጣብን እናያለና። ከነመፈጠሯ ረስታት የነበረችው ሚስትህን መግቢያ ስታጣ እንዴት ትዝ አለች? እባክህ እኔ ማርዳን አልተውኳትም። እራሷ ናት ሄደችው። ለዚህ ደግሞ ተጠያቂ አንቺና ቤተሰቦችሽ ናችሁ። ደግሞ እንደሚወዷት እህቴ ብለሽ ስትመጪ ትንሽ አታፍሪ? ለምን አፍራለሁ? ማርዳ እኮ እህቴ ናት። እሷ የለችም ብለህ ንብረቷን እንደፈለግ ስታደርግ ዝም ብዬ አላይህም። እና ምን ልታደርጊ? አስወጣሃለሁ። እዚህ ቤት እንድትኖር አልፈቅድልህም። እነዚህን ከየትም ያመጣቸውን ልቅምቃሚዎችን በቅርቡ ይዛቸው ትወጣለሽ። እሱን ካላደረግ ሰሎሜ ብለህ እንዳጠራኝ። የእህቴን ንብረት ማንም እንዲጫወትበት አልፈቅድም። ውጪ ከዚህ ቤት ውጪ። ሁለተኛ እዚህ ተመለሰሽ ለመምጣት እንዳታስቢ። በቅርቡ እመጣለሁ። ያኔ ምን እንደማደርግ አሳይሃለሁ። እሺ ሰሎሜ ውጪ! አሁኑኑ ውጪ! ውጪ! አባቴ ሄዳለች። እሷ እንዳያምህ። እኔ የምልህ የእውነት የማርዳ እህት ናት እንዴ? አባቴ አናግረኛ። ቤቱም ቢሆን በልጃችን ስም ነው ያለው አይደል?
ስለዚህ ምንም ያሳስበን ነገር የለም አይደል? ነው ወይስ የደበከኝ ነገር አለ? አናግረኝ እንጂ። እጭ ዲና ተይኝ። ስታይ ማውራት የምችልበት ሁኔታ ላይ መስልሻለሁ? መቼ ነው ፊቴን አይተሽ የምትረጂኝ? መቼ ነው ስሜት የሚገባሽ? ወይኔ ዲና፣ አንዱን ስለው አንዱ ምንድን ነው እየተፈጠረ ያለው? አንቺ ነሽ ጥፋተኛ። ቆይ ለምን የምታደርጊውን ነገር አታስቢ? ሰውየው እኮ የበለጠ እንዲገፋሽ እያደረግሽው። እኔ ተጠያቂ ማርኮ። እንደውም ልንገርህ፣ በአንተ ጥፋት ነው ሁሌም ችግር ውስጥ የምንገባው። ሴትዮዋ ስንጃጃል ቅድም አይተናለች። እኔ እሱ ነው እያሳሰበኝ ያለው። እኔ ያንተን የህፃን ስህተት ማረም ስልችትን ያለኝ እና ከሰለችሽ ተይዋ፣ የራሴን ስህተት ራሴ አርመዋለሁ። አንቺ ግን ቁጭ ብለሽ እዚህ ከማለቃቀስ የተሻለ ነገር አለች። ይህ ሁሉ ዓመት ለፍቼማ በቀላሉ እጄን አልሰጠም መቼም። ታማኝነት፣ ጥራትና ፍጥነት የሁል ጊዜ መለያችን ነው። ለዚህ ደግሞ ከዚህ በፊት በጥራትና በፍጥነት ሰርተን ያስረከብናቸው ደንበኞቻችን ምስክሮች ናቸው። ቴምር ሪል ስቴት አሁን ደግሞ አዲስ ሳይት በቡልጋሪያ ይዘንላችሁ መጥተናል። የንግድ ሱቆች፣ ቢሎ ስቱዲዮ እስከ ባለ 3 መኝታ ቤቶች ለእናንተ ውድ ደንበኞቻችን አቅርቧል። ከ900 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የመኖሪያ ቤት ብቻ ሳይሆን ለልጅ ልጅ የሚተርፍ ልዩ ጥሪት ባለቤት ይሁኑ። አብዛኞቹ ቤቶች በአጭር ጊዜ በተሸጡበት የዋሬ ሳይት ጥቂት የቀሩን ቤቶች ስላሉ ቀድመው በመምጣት የድሉ ተጠቃሚ ይሁኑ። ለበለጠ መረጃ በስልክ ቁጥር ደውሉ። ተምር ሪል ስቴት፣ የምቾቶ ሚስጥር። ምን ነው ችግር አለ? ምን ሆነሽ ነው? ከሰው ጋር ተመሳስየብሽ ነው? ልዩ እንተዋወቃለን? የኔ ልዩ እንዴት ነው ያደግሽው? እንደዚህ ማንዴ በጣም ትልቅዬ ልጅ ሆነሻል። ነይ እስኪ ቀፊ። ይቅርታ ግን የት ነው የምታውቂኝ? ረሳሽኝ አይደል? ወይኔ ልጅ ነይ እስኪ ልቀፍሽ።
ማርኮ ልቀቀው በእናትህ፣ መጠጣት ፈልጋለሁ። ይቅርብሽ። አንተ በጠጣህበት ብርጭቆ እንዳልጠጣ ነው። ሰውየው የልጆች እናት እኮ ነኝ። ዲ ሁለታችንም ከጠጣን ጥሩ ነገር አይፈጠርም። ኧረ አንተ ስትጠጣ ችግር አይፈጠርም፣ እኔ ስጠጣ ግን ችግር ይፈጠራል። እሺ እንዳልኩ ውዱ ባለቤቴ። ዲና ነገሮች መስመር እየሳቱ ነው። ቀስ በቀስ የማንወጣው ችግር ውስጥ እየገባን፣ ከዚህ በላይ ደግሞ ሳይካረሩ የሆነ መፍትሄ መፈለግ አለብን። ዲና ምን ማድረግሽ ነው? በቃ ተወኝ ማርኮ፣ መጠጣት ፈልጋለሁ። በጣም ተናድቻለሁ። ያቺ ማትረባ አፏን ገፈተችብኝ። የማርዳህት እዚህ ድረስ መጣች። ያልጉም ባሌ እንኳን ምን እያሰበ እንደሆነ አላውቅም። ታዲያ የሁሉ ነገር እየተፈጠረብኝ መጠጣት ይነሳኝ? በቃ ተወኝ፣ መጠጣት ነው የምፈልገው። ዲና ከመቼ ጀምሮ ነው ለችግር እጅሽ መስጠት የጀመርሽው? እኔ እቺን ዲና አላውቃትም። እኔ የማውቃት ነገሮች በተዘጋጉና ውጥረት በነገሰበት ሰዓት እንኳን መፍትሄ ማግኘት የምትችለዋን ብልሃና ሰይጣኗን ዲና ነው። ማርኮን ምን እንደማደርጉላ አላውቅም። ማሰብ አልቻልኩም። አይዞሽ የኔ ውድ፣ መጀመሪያ ከምታውቂው ነገር ተነሽ። ከዛ በኋላ ለእያንዳንዱ ችግር መፍትሄ እንፈልግለታለን። ለምሳሌ ከምን? አሁን ላይ ከምንም ነገር በላይ ሳቢላ ታስፈልገናለች። ለሳቢላ ምርጥ እናት መስለሽ መታየት አለብሽ። ያለኛ መከላከያችን። ከዛ በኋላ በቀላሉ የፈለገውን ነገር ማድረግ እንችላለን። እውነትህን ነው። በእርግጥ ለሳቢላ ጥሩ ለመሆን እየሞከርኩ ነው። ደግሞ ከዚህ በላይ በደንብ ቀርባታለሁ። እናቷ ማርዳን እንድትረሳት ነው ማደርጋት። ማርዳዬ እኔ ቆንጆ ምን ሆነሽ ነው እንዴ? ካንሰር። ምን? ካንሰር ነው እንደዚህ ያደረገኝ። ከሁሉም ሰው ለይቶ ሞቴን እያጠባበቀኝ ያለው እሱ ነው። ሞትም ግን እኔን ለመውሰድ አልፈለገም። ሲመስለኝ ትንሽ ሲያስጠላብኝ እሱም ተጸየፈኝ መሰለኝ። ልዩ። አቤት። ወይ በጣም ነው እንዴ ያስጠላብኝ? አስጠላብሽ? እንደውም በጣም አምሮብሻል። ውሸት። አንቺም እንደሌላ ሰው መዋሸት ጀመርሽ አይደል? እየሞትኩ ነው። ፍጹም ማርዳዬ፣ አይዞሽ፣ አትሞችም። እሺ፣ ፈጣሪ አለ፣ ደህና ትሆኛለሽ። ይሄን የእሱ ፍቃድ እኮ ነው። እኔ ሞት አልፈራም። እሞታለሁ እያልኩ ለዓመታት ብቻዬን ተሰቃየሁ። አሁን ግን ሞትን ለመድኩት መሰለኝ። አልፈራውም። እንደውም ለወደፊት እቅድ ምናምን እያወጣሁ ነው። ወደፊት የሌለው ሰው እቅድ ሲያወጣ ይገርማል።
እኔ የምልሽ ልጄ እንዴት ናት? ሳቢላ ደህና ናት አይደል? ሳቢዬ ደህና ነች። ብታይ አድጋልሻለች፣ ትልቅ ሰው ሆናለች። የኔ ልጅ እናቴ ጥላኝ ሄዳለች ብላ በጣም ጠልተኛለች አይደል? በፍጹም አልጠላችም። ብታይ አቢ ሁሌ ስላንቺ ይነግራታል። በጣም በናፍቆት ነው የምጠብቅሽ። የኔ ልጅ በእኔ ምክንያት በናፍቆት ተጎዳች አይደል? አባቴ ግን ደህና ነው? አቢ ደህና ነው። አገባ? እሰይ እንኳን አገባ። ሳልነግረው ጥዬው ሂጄ በጣም ጎድቼዋለሁ። አሁን በሷ ይታከማል እና ከኔ በላይ ታምራለች። አሪያ ግርሽን ምጣቢ አደርስ በቃ እንሂድ። ለምንድን ነው እዚህ ቁጭ ያልነው? ደግሞ ሳብዬም ስታይሽ በጣም ደስ ይላታል። ጠብቀሻታል። ምን ነው ማርዳ፣ ቤት መሄድ አትፈልጊም? ሂጂ። ከዛስ እርግቤ እናቴ መጣች ብላ ተደስታ ሳትጨርስ ሞቼ ደስታዋን ላጠፋው። ላቢም ቢሆን ችግር ነው መሆንበት። ይቅርብኝ ማርዳ፣ ይህ ነገር ትክክል አይመስለኝም። ቤተሰቦችሽ እኮ ናቸው። ለምን ትሻሻቸዋለሽ? በእኔ ቦታ ካልሆንሽ ባትረጂ። ልዩ እኔ እኮ ምንም ተስፋ የለኝም። ተመልሼ እነሱ ህይወት ውስጥም ገብቼ ድጋሚ ተስፋቸውን አላጠፋም። በተለይ እርግቤ ተስፋ እንደሌለኝ እያወቅኩኝ በዚህ ሀዘን ድጋሚ እንድትሰበር አልፈልግም። እንዲሁ ዝም ብላ በተስፋ ብትጠብቀኝ ይሻለኛል። ማርዳ፣ ቆይ ብቻሽን ለምን ብቻሽን የሁሉ መከራ ትሸከሚያለሽ? እኛ መካፈል የለብንም? ያንቺን መከራ መካፈል የለብንም? ሰውን ከራስሽ በላይ ስትወጂ እንደዚህ ነው የሚሆነው። ለምን መሸሽ? አባቴ እኔ የሆነ ነገር እንደሆንኩ ካወቀ በፍጹም ሰው አይሆንም። ያኔ ዶክተሮቹ እድሜ እንደሌለኝ ሲነግሩኝ ሞቴን አይቶ ልቡን ከሚሰበር ብዬ ነው የጠፋሁት። ከሞቴ መጥፋት ይሻለዋል ብዬ ነበር። ግን ምን አውቃለሁ፣ ሞት ምን ላይ እየቀለደብኝ ነው። በህመም እየተሰቃየው ከሞት ጋር ኩኩሉ እየተጫወትኩኝ አሁን ግን ያበቃልኝ ነው። ለዛ ነው ጥርሴን ነክሼ ቢያንስ ከሩቁኝ እንኳን ካየኋችሁ ብዬ የመጣሁት። ያኔ ምንም ሳልሆን ሄድኩትኝ። አሁን እንደዚህ ሆኜ ልገባ የልብ ቁስል ልሰጠው ለልጄስ ጠባሳ ልሆንባት? በጭራሽ አይሆንም።
የኔ ቆንጆ ለምንድን ነው እንደዚህ የምታለቅሽው? ገና አልሞትኩም እኮ አለ። አሁን እንዲህ ካለቀሽ ስሞት እንዴት ልታለቅሽልኝ ነው? ማቶኝም ምንም አትሆኝም። ልዩ ልጄ እቤት ናት አይደል? ማን እንደሆንኩ ሳትነግሪያት ይዘሻት ትመጫለሽ? ግን አደራ በእናትሽ ምንም ስለኔ እንዳትነግሪያት እሺ? በጣም ናፍቃኛለች። ቢያንስ እንኳን አይኗን ሊያው አደራ። ግን ስለኔ ምንም እንዳትነግሪያት። በሞት እንኳን ይሄ ለአንቺ የምሰጥሽ የመጨረሻ አደራዬ ነው። እሺ? እሺ እንዴት መጣው? እሺ ልዩ ልዩ! አቤት አቢ። ምን ሆነሽ ነው? ፊትሽ ልክ አይደለም። አቢ ማርዳ መጣች እኮ። ፍቅርክ መጣች። የሳብዬ እናት መጣች። ምን? አዎ እውነትሽ ነው ልዩ? የት ነች? ውጭ ናት ያለችው። ልዩ ልዩ! ምን ሆነሻል? ችግር አለ? አረ የለም። ፊትሽ ልክ አይደለም። አይንሽ ቀልቷል። እያለቀሽ ነበር? አዎ እያለቀስኩ ነበር። ለምን? የተፈጠረ ችግር አለ? አይ አቢ፣ ያው አንተም ታውቀዋለህ። አኩርፈኸኛል፣ ጠልተኸኛል። በእርግጥ ይገባኝ ይሆናል፣ ግን ደግሞ በእሱ ጉዳይ ነበር ስታለቅሽ የነበረው? አዎ። ስላለቀሽ ምንም የሚፈጠር ነገር የለም። ለማንኛውም ይህን ጉዳይ ሳቢላ እንዳትሰማ። ደህና ዋይ። አቢነትም ጠልቶኛል ማለት ነው። ግን ደግሞ ችግር የለው፣ በቅርቡ እውነቱን ታውቀዋለህ። እስኪ በፍጥነት ምን አባሽ ፈለግሽ? ልዩዬ አሁንም ናፈቅሽ እንዴ? አዎ የኔ እርግብ፣ እታች ወርደን እንጫወት። ለምን? ሳቢላ ዛሬ ከእናቷ ጋር ነው የምትጫወተው። ማን? አንቺ ነሽ እሷ ናት? አውሪ አይደል እንዴ ሳቢዬ? አዎ እናቴ። ግን ልዩም አብራን ብትጫወት በጣም ደስ ይለኛል። እናቴ እቺ ክፉ እዚህ ምን እያደረገች ነው? ወይኔ ጉዴ! ቆይ አሁን እንዴት አድርጌ ነው ይዣት የምወጣው? አይ ሳብዬ፣ አንዴ መውረድ አለብን። ቶሎ እንመለሳለን። እንዴ ልጅቷ ምን አድርጊ ነው የምትያት? አልፈልግም አለችሽ አይደል እንዴ? አሁን ውጪ። አይ አልወጣም። በጣም ጥሩ። ይሄ ነበር የቀረሽ። ጭራሽ አፍ አውጥተሽ እምቢ ማለት ጀመርሽ። አይ ለሳብዬ ስጦታ ገዝቼላት እኮ ነው። ስጦታ?
ወይኔ ታድጊ። የት አለ? ስጫታ። አይ እዚህ አልሰጣትም። ለምን? በእኔ በእናቷ ፊት የማይሰጥ ምን አይነት ስጦታ ነው? ዲና ማለቴ እናቴ፣ ለስጦታ ከሆነ አንዴ ደርሼ ልምጣ፣ አልቆይም። አይ ሳብዬ፣ ዛሬ የኔን ልጅ ማንም እንዲቀራብኝ አልፈልግም። አባትሽም ቢሆን እንደውም ልብስሽን ቀይሪ፣ ቦራ ሄደን በደንብ እንዝናናለን። እውነት? እሺ። ነይ ውጭ እናውራ። ልቀቂኝ። ምን አቅደሽ ነው? ምንም አትዋሽ። የሆነ ነገር ባታቅጂ እንደዚህ ድርቀት። እኔ ምንም አላቀድኩም። እንደዛ ነው የሚሻልሽ። መቼም የቤተሰቦችን ጉዳይ አልረሳሽውም አይደል? አድርጊ ያላችሁኝ ነገር በሙሉ አድርጊያለሁ። አሁን ቤተሰቦቼን ልቀቋቸው። እንደዚህ በማያገባሽ ነገር ጥልቅ ማለቱን ካቆምሽ ይለቀቃሉ። አሁን ከልጄ ጋር ጥሩ ጊዜ ላሳልፍ። እች ከዚህ ቆይ አሁን ምንድን ነው የማደርገው? እቺ መሰሪ የሆነ ነገር ሊፈጠር ሲል ሹክ የሚላት ሴጣን አለ። ቆይ ከመቼ ጀምሮ ነው እንደዚህ ለሳቤላ ማሰብ የጀመረችው? የሆነ ነገርማ እያሰቡ ነው። በእርግጠኝነት ይህ አዲሱ ተንኮላቸው ነው የሚሆነው። እሺ አሁን እንዴት አድርጌ ነው ሳብዬን ይዣት የምወጣው? ይሄኔ ማርዳ ልጇን ሳቤላን በጉጉት እየጠበቀቻት ነው የሚሆነው። ልጇን ለማየት አይኗ እየተንከራተተ ነው የሚሆነው። ወይኔ ጉዴ! ቆይ አሁን ምንድን ነው የምላት? ልጅ ሳቤላን እዣት መምጣት አልቻልኩም ልላት ነው? አይ እሷ ለቤተሰቦቿ ማንም መክፈል የማይችለውን መስዋዕትነት እየከፈለች እንዴት ነው ይህን ትንሽ ነገር እኔ ማድረግ አልቻልኩም የምላት? አይሆንም። እንዴትም ብዬ ከልጇ ጋር አገናኛታለሁ። እኔም እኮ በጣም ናፍቀኸኛል። ቆይ ለምን መታ አንገናኝም? እንደ ቀልድ እኮ መራራቁን ለመድ ነው ወይስ ማስታገሻ አገኘ እንዴ? ልዩ የኔ ፍቅር፣ ቆይ አንዴ መልሼ ልደውልልህ። ልዩ ምን ሆነሻል? የተፈጠረ ነገር አለ እንዴ? ርብቃ፣ አንድ ነገር እንድታደርግልኝ ፈልጌ ነበር። ምን? ዲና ሳቤላ ክፍል ነች አለችው እና እሷን ከዛ ክፍል እንዳወጣ እርጅኝ። ሳቤላ ብቻዋን ለምንድን ነው ማግኘት የፈለግሽው? የተፈጠረ አዲስ ነገር አለ እንዴ? አይ የለም፣ ሳብዬን ብቻዋን ማግኘት ስለፈለግኩኝ ነው። ይህን ያላስቸኮለች ነገር ምንድን ነው? ልዩ፣ ከኔ ምስጢር እየደበቅሽ ነው እንዴ? ርብቃ ርብቃ ልነግርሽ አልችልም፣ ሚስጥር ነው። ግን ለሳቤላ በጣም ያስፈልጋታል። እንደውም እንደተፈጠረ ካልነገርሽኝ ልረዳሽ አልችልም። ግን እኮ ማን ያውቃል፣ ድጋሚ ችግር ውስጥ ልትገቢ ቢሆንስ? ሚስጥርሽን በግድ ንገርኝ አልልሽም፣ ግን ደግሞ በማላውቀው ነገር ልረዳሽ አልችልም። እንደማየው ከሆነ ደግሞ በጣም ከባድ ነገር ይመስለኛል። ይቅርታ ልዩ፣ አንቺ ችግር ውስጥ የሚያስገባ ነገር ውስጥ በጭራሽ መሳተፍ አልፈልግም። እሺ ርብቃ፣ አመሰግናለሁ። እስኪ ፀጉርሽን እስኪ ማሪ። በጣም ነው ያማረብሽ የኔ ልጅ። አመሰግናለሁ እናቴ። እሺ በቃ እንዴት ምን ሆነው ነው የቆዩት? ብቻ ልጄ የሆነ ነገር ሆነ እንደ ሄሎ አባቴ። ሄሎ ዲና። ምን ነው ናፈኩ? እንደ ቤት ሆነ ደወልክ? ቴራሱን አይደል?
ቴራስ ላይ ነው አንድ ጊዜ ፈልጌሽ ነው። በቃ እሺ መጣ። የኔ ልጅ አባትሽ ጠርቶኝ ነው። እሺ እዚህ ክፍልሽ ሆነሽ ጠብቂኝ፣ እመጣለሁ። እሺ አባቴ ምንድን ነው የተፈጠረው? ለምንድን የጠራኝ? በሰላም ነው? ስለ እርግዝናው እንድናወራ እፈልጋለሁ። ስለ እርግዝና? በእርግጥ የዶክተር ሀሳብ ነው፣ ግን ጥሩ ነገር ይመስላል። አዎ ስለ ጽንሱ ማውራት አለብን። ዲና አሁን አንቺ ነፍሰ ጡር ሴት ነሽ። እስከ ዛሬ ድረስ ትጠቀሚ የነበረውን ላይፍ ስታይልሽን መቀየር አለብሽ። ማለቴ ለጽንሱ ሲባል እያንዳንዱ እንቅስቃሴዎችሽ የተጠኑ መሆን አለባቸው። ምንድን ነው የተፈጠረው? እቺ ዶክተር ምን እያሰበች ነው? መቼም ለኔ ያስባልኝ ያው ነው። በጭራሽ። እሺ ግን ሳቢላን ሽርሽር ልወስዳት ነበር። በጣም ደስ ይላል። ሳቢዬም በጣም ደስ ይላታል። አዎ እንደውም አሁን ወስድሻለሁ ብዬ ልብስ አስቀይሬያት ነው የመጣሁት። ግን ከቀረ በጣም ስለጓጓች ትናደድብኛለች። በእርግጥ ልክ ነሽ። ነገር ግን ከዚህ የበለጠ ወሳኝ ነገር ነው የምናወራው። ከመዝናኛ የበለጠ ወሳኝ ነገር የአንድ ሕፃን የአእምሮ እንዲሁም የመላ ሰውነቱ ጤንነት እናቱ በእርግዝና ወቅት በምታደርገው እንቅስቃሴ፣ አመጋገብ እንዲሁም ላይፍ ስታይል ላይ ዲፔንድ ያደረገ ነው። እውነትሽን ነው ዶክተር። ስለዚህ ዛሬ ይህን ጉዳይ እንጨርስና ነገ ባይሆን ሳቤላን አብረን ይዘናት እንሄዳለን። እሺ ግን ምን ያህል ሰዓት ይፈጃል? 1-2 ሰዓት። ምን? በቃ እኔ መቼም ለአባቴ ልጅ ልሰጠው አልችልም።
ቆይ ግን ለምንድን ነው ትልቁ አባቴ ለእኔ ልጅ መስጠት የሚፈልገው? እባክሽ የኔ ፍቅር እባክሽ እንደዚህ አትሁኝ። ቆይ ገና ከተጋባን መቼ 5 ዓመት አለፈ? ልጅ ለመውለድ 5 ዓመት ያስፈልገናል እንዴ? እኛ ልጅ እንዲኖረን 5 ዓመት መጠበቅ አለብን? እንደሱ አይደለም። ቆይሽ ተረጋጊ፣ በቃ ተረጋጊ። አልችልም። በቃ እኔ በዚህ ጉዳይ መረጋጋት አልችልም። አባቴ እኔ ልጅ መውለድ እፈልጋለሁ። ያንተ ልጅ ማቀፍ እፈልጋለሁ። ከኛ በኋላ የተጋቡ ሁሉም ሰዎች ወልደዋል። እኛ ግን አልወለድንም። በቃሽ ተረጋጊ፣ በቃ ኧረ እባክሽ እንደዚህ አትሁኝ። በቃ እግዚአብሔር ባለ ሰዓት እንወልዳለን። ተረጋጊ። በቃ በቃ ዝም በይ፣ በቃ ዝም በይ፣ በቃ በቃ ዝም በይ። የኔ ውድ ባይ አስራብኩ አይደለ? ይደርሳል። 5 ደቂቃ ብቻ አስጠኝ እሺ? እስከዛ ግን እኔ እወዳለሁሽ። እኔም እወድሻለሁ የኔ እናት። ምን ተምታቆርቦኛል? ኧረ ቶሎ በይ ቶሎ ቶሎ በይ። ካልበላ ማታወራው ነገር ግራ ነው የሚገባኝ። ጨውን አልቀመስኩትም። ቀምሳለሁ። ምንድን ነው እንደዚህ የምታይኝ? መብቴ እኮ ነው፣ ሚስቴ ነሽ። አይ እኔ ግን አስራብሽኝ ነው የሚመስለው አስተያየት። እኔ የምለው አባቴ እማዬ ለምንድን ነው እየመጣ ማይጠይቀን እያለች ነው። እስቲ ሂድና አያቸው። እሺ አያታለሁ። ግን እውነታውን እንደው እናትሽ የኔ መጥፋት አሳስቧት ነው? ወይ አባቴ ደግሞ ልጀምረ ነው አይደለም? ቆይ ከኔ ቤተሰብ ጋር ያለ ችግር ምንድን ነው? እማዬ ምንም ነገር ብታደርግ ጭራሽ ነው ማታምናት። እህቴንማ በቃ አለ አይደል ለአይንህ ራሱ ነው የምትጠላት። ሲሆን እኮ እኔ ፍቅር ምንድን ነው? ምናልባት የኔ ፍቅር አርግዤ ሊሆን እኮ ይችላል። ምን ነው አንተም ተስፋ ቆረጥክ? እኔ መቼም ተስፋ አልቆርጥም። ታዲያ እሺ ለምንድን ነው እኔ የሚሰማኝ ስሜትም አይሰማም? የኔ ፍቅር ጉጉትሽ ያስፈራኛል። ባይሆንስ ብለሽ ማሰብ አለብሽ እኮ። ደግሞ እኮ እኛ በጣም ገና ነን። ግድ ለምን በአሁኑ እርግጠኛ ነኝ በቃ የሆነ ነገር ተሰምቶኛል። የሆነች የምታምር ሴት ልጅ ነው የምሰጠሽ። እሺ የኔ ፍቅር። እና ደግሞ በጣም ነው የማፈቅርሽ። የኔት መጣውሽ ነው አብሽ
አልሆንኩም። በቃ ተወኝ ነው ያልኩት። እሺ ተረጋጊ፣ በቃ ተረጋጊ። በቃ እኮ ተወኝ፣ አትንካኝ። በቃ እሺ በቃ አልነካሽም፣ ተረጋጊ። አልፈልግም። በቃ ተወኝ፣ አትከተለኝ። ማይዳ የኔ ፍቅር ፍቅር፣ ቆይ አንዴ ቆይ፣ ልቀቀኝ። በቃ ተረጋጊ፣ ተረጋጊ እባክሽ። በቃ የማይረባ ዶክተር። ሲጀመርም መጀመሪያ እሱ ጋር መሄድ አልነበረብንም። እንዴ ቆይ ዲግሪውን ወድቆ ነው እንዲያገኘው? የማይረባ በቃ እሺ የኔ ፍቅር ተረጋጊ፣ ተይው በቃ ተረጋጊ። በቃ እሺ ቢያንስ ትንሽ እንኳን ለስሜት አይጨነቅም። በቃ እሺ ተረጋጊ፣ ተይው በቃ ተረጋጊ። የጨጓራ ባክቴሪያ ይለኛል እንዴ? ጨጓራው ይቃጠልና። ቆይ እሺ እሱ ምን ያርግ? የሌለብሽን እርግዝና አርግዘሻል ይበልሽ? በቃ ተወኝ። ቆይ ለምንድን ነው ግን ትንሽ እንኳን ስሜት የማይገባ? አርግዤ ይሆናል ብዬ ሄጄ የጨጓራ ባክቴሪያ ሲለኝ እየፈነጠስኩ እንድመጣ ነው የፈለግከው? በቃ ይቅርታ፣ በቃ ተረጋጊ። ለምን ግን ለምን? በቃ ተረጋጊ። በቃ ዝም በይ በቃ። በቃ ተረጋጊ የኔ ፍቅር። በቃ ፍቅሬ የት ነህ? ምንድን ነው? ምንሽ? አርግሻለሁ። የምር ሆነ? አረገሽ? የኔ እናት አመሰግናለሁ። አባቴ ታረጊ ነው። ስማማ ልዩ የት ነች? እኔ እንጃ። ልዩ 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 እንኳን ደስ ያለሽ ልዩ። እህት ሊኖርሽ ነው። አርግዣለሁ። ማርዳዬ ወይ የኔ ልጅ ነይ እስኪ ልቀብሽ። ልዩ እሷ ማናት? አባቢ ከሚረዳቸው መካከል አንዷ ናት። እሷ አክስቴ ነች። የልዩ አክስት ነሽ?
የልዩ አክስት ለምንድን ነው የምታለቅሽው? ልጄ ናፍቃኝ። አንቺን ሳይሽ እናቴ ትዝ አለች። እኔም አንቺን ሳይሽ ልጄ ትዝ አለችኝ። ደግሞ ቁርጥ አንቺን ነው የምትመስለው። እውነት? አዎ፣ ብታይ ጸጉሯ፣ አይኗ፣ አፍንጫዋ፣ ፈገግታዋ፣ ሁሉ ነገሯ እንዳንቺ ነው። ልጅሽ ማን ነው ስሟ? ሄራን። ሄራን ነው ልጇ ስም። ሄራን? በጣም ቆንጆ ስም ነው። አዎ፣ ልክ እንዳንቺ። ሄራንን በጣም ነው የምትወጃት አይደል? በጣም እድለኛ ናት። ምን ነው የኔ ልጅ፣ ለምን እንደዚህ ያልሽኝ? በጣም የምትወዳት እናት አለቻታ። የኔ እናት ልክ እንዳንቺ ትወደኝ ነው? ከነፍሷ በላይ የምትወድሽ ህይወቷን የምትሰጥልሽ እናት ነው ያለችሽ። በጭራሽ አትወደኝም ምናምን ብለሽ እንዳታስቢ እሺ? የልዩ አክስት እናቴን ታውቂያታለሽ እንዴ? አላውቃትም። ስትናገሪ ግን የምታውቂያት ነው የምትመስል። እናት አይደለም፣ የእናት ስሜት ይገባኛል። የልዩ አክስት ለምን እንደሆነ ባላቅም በጣም አሳዘንሽ። ከልጅሽ ጋር ትገናኛለሽ እሺ? እስከዛ ግን እኔ እንደ ልጅሽ ሆንልሻለሁ። ልጅሽ ስትናፍቅሽ ነይ እሺ? እሺ። ማርኮ አደይ አገልግል ጣት የሚያስቆረጥም ጋባዥን የሚያኮራ የጾም ሆነ የፍስግ ምግቦችን በግሩም አቀራረብ አደይ አገልግል። ለምን ይደክማሉ? እኛን ይዘዙ። በደስታም ሆነ በሐዘን ጊዜ ድካሞን እናቀላለን። አደይ አገልግልና ኬተሪንግ ለተለያዩ ፕሮግራሞች በጥራት በፍጥነትና በታማኝነት የፈለጉትን አይነት ምግብ አደይ አገልግል ብለው ይዘዙን። ያሉበት ቦታ ከች እንላለን። ስልክ 0977 61 61 71 ሃሎ ይበሉ። አደይ አገልግል፣ የእናት እጅ የቤት ጣዕም።